ገንዘብ ስለሌለው ብቻ ነው እሺ ገንዘብ ስለሌለው ብቻ ነው ገንዘብ እንዴት ይኖራል ታዲያ ያለ ገንዘብ መኖር ትችላለህ አንተ ገንዘብ ሳይኖርህ መኖር ትችላለህ እሺ ካልፈለግሽው ገንዘብ የለውም ካልፈለግሽው ለፈተሽው አትዩም ፈተሽው ከሌላ ሰው ጋር ለምን አትሆኝም ማት እንዴት እኔ ሳነግሩ ሌላ ሰው ተመጣላችሁ ጭራሽ ሌላ ሶስተኛ ሲል ለሶስት ደስተኛ እንድትሆን ነው እና እንዴት አወቀች ጀበር ቤት ነው አንዴ ድጋሚ እስቲ አዲ ኖ እንዴ ኧረ በለው እንዴ በስማ ምን እንደዚህ አርጌ ያላቀም ጭራሽ ለሶስት በቃ ገንዘብ የለንም ስለዚህ ያለና አማራጭ ወንዶች ጋር እየሄድን አረቦች ጋር እናጽራለን በሚል ሰበብ ያገው እኮ ነው ይሄ ምንም ጥያቄ የሚያስፈልገው ነገር ዝም በይ አንቺ አታውሪ እሺ ገንዘብ እንስጣችሁ ዝም የኔ እናንተን ገንዘብ አልፈልግም አላችሁ ነው ምንም ናሆም ይኸውልሽ ናሆም ከፍሎን አይደለም ናሆም እየተሰቃየ ስለሆነ ነው ለምን እኔ ይዛት ባክሽ ተሽኛት ይቻኔ በጣም ደስ የሚለው እኔ እንደዚህ ሆኛ አላውቅም ከሴቶች ጋር ነው በጣም ሌላ ነገር ዳብላ ነው የሚቆራሽ አንተ ይወደሽ እና እዛ ላይ ሁለት ሴቶች ምናምን አንድ ላይ ሶስት ሴቶች አንድ ሶስት ሴት ምናምን አለ የምታውቁት ሶስት ሴት ራሱ ሞክር ደስ ይላል አንድ ጨማሪ አይደለ ካሞከርኩኝ ነገር በደንብ ሞክር ስለዚህ እናንተ ግን ዋናው ናችሁ እናንተ ዋና ናችሁ ስላችሁ እኔ እናንተ በጣም ወደድኳችሁ ነው ሌላ ነገር ሳይሆን ምን መሰላችሁ ልብሴን ካወለኩኝ ማለት ነው ሲልሽ አሁን ሻወር መውሰድ አለብኝ ሻወር ራሱ አልወሰድኩም እንወስዳለና ከጨረስን በኋላ ሳይሆን አሁን ወስጄ ንጹህኛ ይሻላል እናንተ ራሱ ሻወር ከወሰድኩኝ ደግሞ ሁለት ቀን ሆኖ እሱ ሳታጣጣ እሱማ በጣም እኔ ወድጃቸዋለሁ ጣናቸው በጣም ደርኩት ያመረ ነው ግን መሰላችሁ እንዴት ነው እኔ እንዳትርኩ ናቸው እኔ ለእናንተ ሰበረ ነው እናንተ ነው እንድትተም ምን ስለዚህ አትተውልቋለህ ነው አንዴ ይቅርታ እናታችሁ እኔ ለዚህ ነገር ትንሽ ስሜት ያደርጋል እኛ ማለት ስለሆነ ነው አይደለ ውድ ቤተሰቦቼ እንግዲህ ዛሬዎች በጣም እንደምታዩቸው ከሆነ በጣም ነው ሌላ ነው የሆኑት እኔ እንደዚህ አይነት ሴቶችን ማጋጥሞኝ ያቆም እንግዲህ በጣም ሲያስጨንቁኝ ነው እዚህ ጋር ደምጠት ራሴን መቆጣጠር ስለፈለኩ በጣም ነው የሚያስጨንቁት ፈጣሪ ይጠብቀኝ ትንሽ ራሴን ታረጋጋና ደግሞ ፈጠረውን እዛ ሂጂ እንግዲህ ምን ይሆናል ያው ትንሽ ያስጨንቃል ግን እስቲ አኔ ነው ስልክ እያወራሁኝ ተደውሎልኝ ለዛ ነው ምን መጣችሁ ምራችሁ ነው እኔ እኮ ዘመጣ ነበር ምናችሁ ወደዚህ መጣችሁ ስልክም እያወራሁ ነበር ነው ይቅርታ በጣም ተቆይተን ጊዜ ምን እናድርግ ቆየሁባችሁ እንጂ አረ ተው እነዚህ ይልፈው እኔ ነገራችሁ በጣም ተሰላልኩ እሺ በለኝ ኮንፊደንስ ይኖራ በራስ ኮንፊደንስ እኮ አይደለም እኮ ሁለት ሴቶች ለዛም ቆንጆ የሆኑ ሴቶች መሀል ላይ ተቀምጬ እንዴት እንደዚህ አሉን ቀኑ ማለት የነበረብህ አንተ ራስህ ነበርክ እሱማ እኔ ነኝ እኮ በጣም እኮ ነው እንደዚህ እየፈዘስክ ነው ያለኸው ፈዘስኩባችሁ መሰስ ፈልክ እኮ አይደለም እኮ አላል ይገባሻል እኔ ነቃ እንድትል ያደረግን አይደለም ሳንዱጋ ቆይ አንዴ አይደለም ቆይ አንዴ ማርክን ምን ሆናችሁ ነው አይደለም ምን ሆናችሁ ነው ተራክታችሁ ነው አንዴ ምን ሆናችሁ ደግሞ አልጋ ማለት ነው ወደርሽው ዋው አንተ ደግሞ ለቆየ ሰው ደግሞ እንዴት እንደሚመች ያግዘዋል ኖ እንትን እኮ ነው ሰልሽ ትንሽ ወገብ የለም ልብ የለም ሞገስ ነው የሚሆን አልጋው ራሱ እንደዛ ሲሆን ትንሽ እንደነገርኳችሁ ቆይቻለሁ አይደለ ስለዚህ ለምን ጋር በጣም እየደጋገምኩ ያለኸው በጣም ስለፈረው ነው እናንተ ማለት ለምን ፈራለህ ምን እናደርጋለን እኛ አይደብረንም እናንተ ምንም ማድረግ ባትችልም እኮ አይደብረንም ግን ሞክር እኮ ስለማንቆጭ እኮ ነው ራሱ እንደዚህ ማዋራቸው አወር አይደለ እኮ እናት አይደለም ምንድነው እሺ ቢያንስ ሹራብህን ራስ ፈልገው አውልቀው
ሹራቤን ከወለቁኝ እኔ ሌላ ነገር ነው የሚያምረኝ ደግሞ ያ ነገር ከዳረክ ኖ አይደለም ሰው ሪላክስ አድርጎ ከኛ ጋር የዛሬን ብቻ ማንም ካረኩኝማ ዛሬ ብቻ ደግሞ ሁሉ ጊዜ ነው እንጂ እኮ በፍቃድ ሹራቤን አውልቀው እሺ ኖ ሹራቤን ከወለቁ ስለሚያመኝ እኮ ነው በቃ መስኮቶቹ ዝግ አይደል እንዴ ስማ ዝግ ናቸው ግን ታፍረው ነገር አለ ታፍራለህ እንዴ ማረኔ ጨረሻ አለፈ ባፈር እንደዛ ወራ ሳታውልቅ ነው የምታረቀው እንዴ እሱማ ሳያደርግማ እንዴት ነው ሁሉ ነገር ይናወልቃለሁ እንጂ ማድረግ እንደምትፈልገው አውራ ነው አይደል እሱማ ፈልጋል ግን ምን መሰለሽ ሌላ ነገር ሳይሆን ምን መሰላችሁ ልብሴን ከወለኩኝ ማለት ነው ሲልሽ አሁን ሻወር መውሰድ አለብኝ ሻወር ራሱ አልወሰድኩም ከጨረስን በኋላ ሳይሆን አሁን ወስጄ ንጹህኛ አይሻልም ለእናንተ ራሱ ሻወር ከወሰድኩኝ ደግሞ ሁለት ቀን ሙሉ እሱ ሳልታጠብ እሱማ በጣም እኔም ወድጃቸዋለሁ ጠረናቸው በጣም ያደርኩት የምር ነው ግን መሰላችሁ ነገራቸው ሻወር ሲሉ ሰለና ደምጣው እንደዛ ይሻላል ከዛ ልብሴን አውጥቼ ነው ሻብራን ሄደን እንድንወስድ ፈልገና ተጠብቆ ነው ተጠብቆ ነገር ሰው ተጠብቆ ነው እናንተንማ ውስጤም ሰላም ውስጥሽን እንፍጠን ይችላል ማነው እዚህ አትነሰኝ ወርቅ ትጃኒ ከፍታል ጓደኛዬ ጥርት ሰኒ ማነው ሰኒ አንዴ እኔ ሳንነግሪኝ እንዴት ያስመጣላችሁ እኮ ሶስቱን ነው ምናምን ብለህ ነበር አታስብ ማት እንዴት እኔ ሳንነግሪኝ ሌላ ሰው ተመጣላችሁ ጭራሽ ሌላ ሶስተኛ ሲል ለሶስት ደስተኛ እንድትሆን ነው እና እንዴ ታወቀች ጀበር ቤት ነው ቋንዴ ምን ሆነክ ነው ቋንዴ ምንድነው ማለት ለአንተ ሲባል ከጫት ላይ አስነስቻት ነው የመጣው ጭራሽ ተቀማጣች ምንቀምሰል ኖ ቋንዴ አንዴ ማን ሰማ ሰኒ የኔ ቆንጆ ቦርሳዬ ላስታው አምጪ ነሳውጣሻለሁ ጭራሽ ተርዚና ሚዛ ነው የመጣችው ተርዚናም ታውቂያለሽ አይ አውቃለሁ እንዴት ነው ማለት ወላሂ ነገር ማለት ኖ እንዴት ቤቱን ይታወቅሽ ሰኒ ማለት ነው ቅድም ደወለንላት ሎኬሽን ላከናትና ትመጣ አድርግናት በጣም ስለ ከጫት ላይ መምጣት ማለት በጣም ደስ ይላል ቋንዴ አንዴ መሆን ይችላል እንዴት ገርሞኝ እኮ ለሶስት ጭራሽ መጠበቅ አይጠበቅብህ አንዴ እስቲ ቆይ አንዴ ፕሊስ አንዴ በጣም የጨነቀኝ ስለሆነ ነው ፕሊስ አንዴ በጣም የጨነቀኝ ስለሆነ ነው ፕሊስ እባካችሁ አንዴ እኔም ያለፈለኩ እንዴ ያ ሰኒ እብድ ነች እሷ ባይዘው ብዙ ማውራትም አትወድም just like relax ናት እሷ ተግባር ላይ ናት ንግግር ላይ ደግሞ እንዴት ምን እያደረግሽ ነው ደግሞ ታንደ እብድ ነች ሰኒ እስቲ አሁን ያረክሽው እስቲ ድገሚ እስቲ አዲ ኖ እንዴ ኧረ በለው እንዴ በስማ ምን እንደዚህ አርጌ አላውቅም ጭራሽ ለሶስት ደስ ይላል ለንካትሽ ኖ ይበቃል እንዴ ይበቃል ኖ ይበቃል እንዴ አትጮች ሰኒ ምንድነው ትፈልጊያለሽ ኖ እንዴ እኔ እዚህ ጋር ይሻለኛል እንደነገርኳችሁ እንደዚህ ነው ይቻላል አይ ሻወር ልውሰድና እንዴት ነጭ ተናዝናና በእናት ምንድን ነው እናንተ የተገደደርክ ነው የተገደደርኩ አይደለም ቢያንስ ሰኒ ዝም ነው የምትይው ምንድነው ያየሽ ነው አይደል ቆይ ችግር ኧረ አልፈልግም ችግር የለውም ተቀመጭ ለማጨፍሪ ላይ ኖ አይደለም ጨፍሩልን እኮ ልንገራችሁ ምንድነው የምትይው እኮ አይደለማ አንዴ ሰኒ ጨፍሪለት ሰነሽ እንጂ ኖ ማንም ተጨፍር አንዴ አራክ እንጂ እሺ ጨፍሩ ሰኒ ዘፈን ክፈቺ እኛን ጨፈረለታለን አንቺ ማሳጅ አድርጊው ሰኒ ዘፈን ክፈቺ እኛን ጨፈረለታለን አንቺ ማሳጅ አድርጊው
ሞቀሻ ሰኔ ከውጭ ነው የመጣሽው። በጣም ጎበዝ ናችሁ። እኔ እንደዚህ ደንሼ አለቀም በህይወት የምሬን ነው እንደዚህ ደንሼ አለቀም። ግን ሼመኛ ነህ። ሼመኛ I'm sorry በጣም እኮ ስልሽ ተደስከና ቤታ ደምትመልሰን ለማስደሰት የሁለታችንም ስሜት ለማጣጣም ብዬ መሰለኝ እንደዚህ የምለፋው እኮ እንደዛ ስልኩ ማለት ሰኒ በጣም ደስ ይላል። ዝምተኛ ነች። እሷ እንደማታወራው ጫት እየቀምሽ ስለሆነ ነው የምታወራው። እሱ ተግባር ሰው ስለሆነች ነው። ተግባር ማለት ነው ምንድን ነው? ለሶስት የማለች ምን ለሶስት በጣም ደስ ይላል። የት ደግሞ ሰኒ ሳሎን ነች። እሱ ሞቃት ነች። አይ እየቀምሽ ስለሆነ ይሞቃል። እኛም ሊዳት እንዳይደብራት እሷ ጋር ነው ይሻል። ትመጣለች። እሷ ጋር ይሻላል። ዘላት መጣለች። ይሻላል ነው ቢኛ አልጋ ተመሽተው አድርጎት አልጋው አይደለም። እኔ እንደው የመጀመሪያ ምን እንደምፈልግ ታውቃላችሁ? ለሶስት ከሆነ አንደኛ ፈልገው ፍላጎት ነው አይደለ? ሁለተኛው ደግሞ ሶፋ ላይ ነው ፈልገው ሰው ለምሳሌ ነው ይሄን ያህል ፕራይቬት ዝም ያልከው ከቅድም ጀምሮ እንደዚህ ይቻልክ ነው። ስለዚህ አሁን ወጣን ምንም አይነት ታይም መግደል አያስፈልገንም እኮ ሶፋ ላይ እንላለን። እሺ ነኝ እሺ አማሪ ጨማይን ቃል አማሪ ጨማይን ቃል ሞቀሽ እንዴ ሰኒ? በኋላ አምጣልሽ እንዴ? በኋላ ተጨልሽ አውች ወይ ጓደኛዬ ምን ነው በጣም መታሽ? አይ ተባብላት እንዴ ቢያንስ ስንት ነገር እየሆነ ይችላል። አንተ ልትደነግጥ ይገባል እኮ እስቲ በስትክክል ተቀመጭ። እስቲ ምን አይነት ፖዚሽን ነው ያለው? ነው ቆይ አንዴ እስቲ አንዴ በስትክክል ተቀመጭ። እስቲ ልንጀምር አይደል የመጣው እኮ በስትክክል ተቀመጭ አልኩሽ አይደል? በጣም ብዙ ሰዓት እኮ ገደልን እንዴ። ምንድን ነው? እሺ አሁን ደግሞ አሁን ደግሞ ምንድን ነው? አንቺ እንዳነኪኝ ምንድን ነው ያደረገው እንዴ? አንዴ ዝም በሉ። እዚህ ጋር ከእናንተ ጋር ለማዘዝ እስካሁን ድረስ ማለት ይቅርታ ምናምን እንዳትዪ የልጅ ነው። እዚህ የጠራሁሽ ማለት ነው ስለ አንቺም ሆነ ስለ አንቺም ስለ ሶስታችሁም ማንነት ምን እንደምትሰሩ ምን እንደምታደርጉ አውቃለሁ። ምን አይነት ተቀመጭ ሌላ ሀይል እንዳይቀመጥ ዘንበይ እኔ ማንንም ማስቀመጥ አልፈልግም። እናንተ በጣም ርካሽ እንዳነኪኝ እኔ ብዙ ስራ አለብኝ። ሰው ነኝ መሄድ ይኖርብኛል። እሺ ተቀመጪ በጥፊ ነው የምልሽ። አንቺ ራሱ ማለት ነው አዳምጪ እያያችሁ ነው አይደለ? ርካሽ እያልን ነው እኛ። ርካሽ ናችሁ ሁለት ሶስታችሁ ጭራቅ ሰይጣን ናችሁ። የታስተሳሰብ ቢኖራችሁ ስነስርዓት ይኖርህ። ከዚህ በኋላ ማስኪን ብትነኪ ማለት ነው ሌላ ኃይል አዳምጪ። ተቀመጫችሁ ሰኒ ምን ያደረክ ነው? እናንተ ሴቶች አይደላችሁ። እናንተ ሰይጣን ጭራቆች ናችሁ። የምን አባሽ ፖሊስ ነው? ፖሊስ ይባል ነገር የለም። እኔ ይኸውላችሁ ምንም ማስረጃ የለም። እንከሳለን። እንደውም እሺ እንከሳለን። ተከሱኛላችሁ። አዳምጪኝ። እንደዚህ ጉዳተኛ ላይ ማድረግ ሶፋ ልታጥቢ መጥመጪ ኖሮ እንደዚህ ርካሽ ስራ ሰሪ ነበር። ዝም በይ በጥፊ ነው እሷን ብትሆን የወጣች እንዳይመስላችሁ አሉ ሌሎች አባላት ፖሊሶችም አሉ፣ ሁሉም አሉ። ምንም ማስረጃ የለህም ሲጀመር። እሺ ምንም ማስረጃ የለህም። ማስረጃ አዳምጪኝ። እስካሁን ስታረጊ የነበረው እንዳለ በቃ ከዚህ በላይ ምንም ነገር አልታገስም። ሲጀመር ገና ሰው መስላኝ ነው እንጂ እኔ ከእንዳንተ አይነት ቆራራ ሰው ጋር ጊዜ ማባከን አንቺን ብትሆኚ ማለት ነው
ጨምርሻለሁ። አንቺን እመታሻለሁ። አንተም ብሎ ከውጭ በጥፊ መታኝ። እኔ ሀኒን በጥፊ መታኝ አስከፍላለሁ። እሱም ብሎ አንተም ብሎ ከውጭ መጣ። ቅራቅም በሆነ የዘገረድ መግባት ይችላለሽ። አንተ ክብር ብለህ አትለፍልፊ። አዳምጪ አትለፍልፊ። ቅራቅም በሆነ ከውጭ አይደለም። ካሽ በጣም ዳቆሻ 5 ሳንቲም የለህም። እሺ 5 ሳንቲም አዳምጪ። ዝም በይ እስኪ ዝም በይ። አዳምጪ። አላደረግም ስላለ ነው ደስታ ልናሳይ የመጣ ነው። ሲጀመር ማለት ነው አንቺ ባለቤት እንዳለሽ አውቃለሁ። ቀለበትሽን አውልቀሽ ታስቀምጪ ያላየሽ መስሎሽ ነው? ባለቤት እንዳለሽ ሁሉ አውቃለሁ። የምን ቀለበት? አዳምጪ፣ ተረጋጊ። ቀለበት እኔም ቀለበት አድርጌያለሁ። ቀለበት ያደረገውላት እንኳን ደግሞ ብታገባስ አንተ ምን አገባ? ያገባ አይመለከትም። አዳምጪ። ስለአንቺ ብዙ ነገር አውቃለሁ። ሲጀመር እዚህ የላከኝ ባለቤትሽ ነው። አንቺን እንድፈትንሽ ወደዚህ ላከኝ። እኔ ባል የለኝም። ሰውዬ ስለምን ባል ለመቀባጠረው ሌላ ነገር ጨምሽ። ባል የለሽም አይደል? በኋላ ስትረግኝ ማለት ነው። ሞታለች። እኔም በሰላም ቦታ ደስ ይለኛል። እሷም አትወጣም። አዳምጪኝ። እሷም ሰዎች አሉ ይዟታል። ከዚህ ቤት እንወጣለን ነው በለው። የትም አትወጪም። ይኸውልሽ እመታሻለሁ። ሌላ ኃይል እንድትጠቀም አታርጊኝ። ጭራቅ ይኸውልሽ አዳምጪኝ። እስካሁን ስታረጉ የነበረው አሳፋሪ ነገሮች እንዳለ በቪዲዮ ይዟል። በድብቅ ካሜራ የማታዩት ቦታ ብዙ ቦታ አስቀምጫለሁ። ቪዲዮ ብትቀርጸኝ ያንቺንም ፍቃድ ማንም አይጠይቅም። እንዳንቺ የተረካሽ ሴት እንደናንተ የተረካሽ ሴት ማለት ነው። አንተም ስትል ከሰከስ ጭምር ነው ያለበት። እሺ ችግር የለውም። እኔ ልከስከስም አልከስከስም እኔ እናንተን ለማውጣጣት ነበረ። አያችሁ እኔ የተረካሽ ሴት እንደሆነ ሲጀመር የትም አታገኙ። ካሜራ ተቀመጭ። ደብቅ ካሜራ የትም አታገኙ። ምን መፈለግ አይጠብቅም። እኛ ቪዲዮ ይዘናል። ደስ እንዳለ በኋላ ሰሚሃኒ ይደርስ ይሆን አይከብድም። ችግር የለውም። ሁለታችን ካሜራ አስፈራርቶ ሊጫወትብን ነው። እንደዚህ ባል ነገር እኔ ማለት ልትጫወትብን ነው። አዳምጪኝ። ሌላ ነገር ማሳየት ይችላል ከፈለግሽ። እዚህ ጋር ራሱ እንደምታየው ሪከርድ እያልኳቸው እስካሁን የምታወሩትን ነገር ማለት እንዳለ በቪዲዮ በርከት የድምጽ ሪከርድ ምንም ማለት ቪዲዮም አለኝ። አዳምጪኝ። እሱም አላሳያችሁም። ከፈለጋችሁ ማመን ትችላላችሁ፣ ካላፈለጋችሁ አለማመን ትችላላችሁ። ቪዲዮውን ቲክቶክ ላይ እንዳለ ኢንተርኔት ላይ እለቅላችኋለሁ። ምን አይነት ወራዳ ባለቤትሽ ነው። ለባለቤትሽም አሳየዋለሁ። ማነው ባለቤት? ባል የለኝም አሁን። ባለቤትሽ ናሁን ባለቤትሽ አይደለ? ባለቤትሽ ናሁን ነው ሲጀመር እዚህ የላከኝ ማለት ነው። አዳምጪኝ። አንቺ እንደማያውቃቱኝ ስለናንተ ብዙ ነገር አውቃለሁ። አዳምጪኝ። ለሁለት ሲጀመር ሶፋ እያላችሁ ለሁለት የተለያየ ወንድ ጋር እየሄዳችሁ እንደዚህ ነገር እንደምታደርጉ አውቃለሁ። ምንም አይደለም። ማስማም እንደዚህ ግን ምንም አይደለም። ይኸውልሽ እንዳነኪ ሲጀመር ይኸውልሽ እኔ ደግሞ መሄድ እችላለሁ። የትም አትሄጂም። አንቺ ዋነኛው እንደውም አንቺ ነሽ። እስር ቤት ትገበረሽ ሲጀመር አንቺ አንጠልጥዬ ነው ማስገ ይኸውልሽ አዳምጪኝ። አንቺ የለሽበት ማለት አይደለም። እሷን ብዬ መጣሁኝ። እንደውም አንቺ መጣሽ። አሪፍ ሐሳብ ነው። እንደውም ይዘሻት መጣች ጥሩ ነው። ሰናይትም ብትሆን የትም አትሄድም። አባላቶች አሉ። እነሱ አንጠልጥለው ይዘዋት ይመጣሉ። ህልም አይደለም። ይኸውልሽ በእውነትሽ ነው። እስካሁን ድረስ ያረሽው እንዳለ በዚህ አስፈራርተት ይዘም የኢትዮጵያ ህዝብ እንዳልነኪኝ የኢትዮጵያ ህዝብ እንዳለ ማለት ወራዳ ስለቀው ቆርጠ ካንተ ደስ ያለህን ብቻ ነው። ችግር የለውም። ራሴን እንበርከቻለሁ። ሲጀመር ደስ ያለህን ነገር እንደደረሰ ገመት አይከብደውም። ዘንባይ አትለፍልፊ። ሙጢ ናት በእናትሽ። ከየት ነው ያመጣሻት? ሲጀመር እንደዚህ አይነት ሴት ሲጀመር ማለት ነው። አዳምጪኝ። ሁለታችሁም ርካሽ ሴት ናችሁ። ስለ ስርዓት ይኖርህ ማነህ? እኔ ርካሽ አይደለሁም። እሺ ከዚህ በኋላ ይኸውልሽ ትዕግስቴን የተፈታተንሽ ነው አንቺ። እሺ ሲጀመር እስር ቤት ገብተሽ እንድትማቀቂ ነው ማድረግ። ማን ስለሆንክ ነው አንተ? እኔ እስር ቤት ስታረጉ የነበሩት ሁለታችሁ ወንጀል እንደሆነ ታውቃላችሁ አይደል? ከሱንማ የሚያደርገው ወንጀል ዝም በይ። ዝም በይ። ዝም በይ። ሃኒ ከዚህ ጉድ መውጣት አለብኝ። ናሆሜ ከሰማው ይገድለኛል። አሁን ናሆሜ ምን አድርጋሽ መረባትባት የለብሽም። ይሄን ነገር ለምን እንደምታደርጊው ንገሪኝ። ለምን እንደው ይሄን ነገር የምታደርጊው? ዝም በይ። ናሆም ማን ነው አትበይ። ታውቂያለሽ አንቺ። አላውቅም። እኔ ናሆም ለሚባል ሰው አረን ነው። እኔማ ናሆም የሚባል ሰው አላውቅም። ግን ምን ፈልገህ ነው? ሌላ ኃይል እንድጠቀም እያደረጋችሁ ሁለታችሁም ቢሆን ማለት ነው። ሌላ ኃይል ቅድም እንዳልኩክ ነው። ሁለት እኮ ነው ያደርገው ወንድ ነው። እሺ አንተ ደግሞ ወንድ አይደለህም። አይደለም ሁለቱንም ብቻዬን አታውቅተኝ። ና ምንድነው? እኛ ሁለታችንም ቢሆን አንተ ምን ለማድረግ የሞከርክ ነው ያለው? አዳምጪኝ። ሁለታችሁም ቢሆን ዝም በይ። ቆይ ተዋቸው። ይኸውልሽ ይሄ የምትሄድ ሰው ማለት የህግ ባለሙያ ነው። አዳምጪኝ። የህግ ባለሙያ ሁለታችሁንም አንጠልጥሎ እስር ቤት ይዛችሁ ነው የሚሄደው። እኔ ይኸውልሽ እኔ ከአንቺ ጋር ማን ነው የሚሟዘዝ? ዝም በይ። እኔ ከአንቺ ጋር ምንም አይነት ነገር ፈልጌ አይደለም። አዳምጪኝ። ሰኒን ይዛችኋታል አይደለ? የትም እንዳትሄድ እሷንም እሺ ንገራቸው። ይኸውልሽ እያንዳንዳችሁ ነው የምትገቡት። ማናችሁም አታመልጡም። ተረዳችሁኝ? አሁን የምጠይቃችሁን ነገር እንዳለ መልሱለት። እስካሁን ዝም ብለን የቆየነው ከእናንተ መረጃ ለመያዝ ብለን ነው እንጂ እናንተን አፕሽን ዝጊ። የምትሰሪው ስራ እንዳለ እኛ በቀጥታ እየተከታተለን ነበረ። አሁን እያንዳንዱ ነገር ተናገሩ። አዳምጥ። ይኸውላችሁ አለበለዚያ ሌላ እርምጃ ነው የምንወስደው ሁለቱም ላይ።
አሌክስ የፈለከው ነገር ጠይቃቸው። እኔ አለኝ ከዚህ በኋላ የደምጣችሁ ነው። ምንም ማልቀስ አታልቅሽ። እዚህ ጋር ስላለቅሽ ምንም የሚቀየር ነገር የለም። መጀመሪያ ነበር እንደዚህ ነገር መሸሽ የነበረብሽ። መጠየቅሽን ብቻ እንድትመልሽልኝ ነው ፈልገው። እንደዚህ ነገር ለምንድን ነው ያደረግሽው? ባለቤት አለሽ አይደለ? እርግጠኛ ነኝ አንቺን ባለቤት ይኖርሻል። ሲጀመር ያለኝ እኔ ይኸውልሽ አንቺንም ቢሆን አጣራለሁ። የትም አትሄጂም። ሲጀመር እውነቱን ብትናገሩ ይሻላል። ለምንድን ነው አንቺ ናሆን የመሰለ ምስኪን ጥሩ ሰው ባለቤት አታውቀውም። ስለሱ ናሆን ምናምን ብለህ ለማውራት አትቸኩል። አታውቀውም። እኮ ምንድን ነው የማላውቀው? ንገሪኝ። የማላውቀውን ነገር እንዳለ ንገሪኝ። እሱ ራስ ወዳድ ነው። እኔን አይረዳኝም፣ አያግዘኝም። ገንዘብ የለውም። ገንዘብ ስለሌለው ብቻ ነው። እሺ ገንዘብ ስለሌለው ብቻ ነው። ያለ ገንዘብ እንዴት ይኖራል ታዲያ? ያለ ገንዘብ መኖር ትችላለህ አንተ? ገንዘብ ሳይኖርህ መኖር ትችላለህ? እሺ ካልፈለግሽው ገንዘብ የለውም ካልፈለግሽው ለምን ፈተሽው አትይውም? ፈተሽው ከሌላ ሰው ጋር ለምን አትሆኝም? እወዳለሁ፣ ላጣ አልፈልግም። ሲጀመር ይኸውልሽ አሁን ሌላ ማወቅ ፈልገው ነገር አለ። ይሄን ነገር እንዴት ነው የምታደርጉት? አይ ነው እኔ ሶስት እየሆናችሁ እንደምታደርጉ አላውቅም ነበረ። ሰናይት የምትባለው አሁን እቺ ጫት ይዛ የመጣችው እሷ ሳትኖር እኔ ሁለታችሁ ነበረ በድብቅም የተከታተልኳቸው። እንዴት ነው የምታደርጉት ይሄን ነገር? በቃ ገንዘብ የለንም። ስለዚህ ያለን አማራጭ ወንዶች ጋር እየሄድን አረቦች ጋር እናጽናለን በሚል ሰበብ ያየኸው እኮ ነው። ይሄ ምንም ጥያቄ የሚያስፈልገው ነገር ዝም በይ አንቺ አታውሪ። አዳምጪ። ወይኔ ቤሪ ጉዶች ዛሬ ይኸውልሽ አሁን መጠየቅሽን መልስላለሁ። ግን ይሄን ነገር የምታደርጉ ገንዘብ ቆይ በቃችሁ ይሄን ነገር ለማንም እንዳትናገሩ በእናታችሁ። ይሄ እንደዚህ ይባል ነገር የለም። ሁሉም ነገር ሁሉም ሰው ያውቀዋል። ባለቤትሽም እየተሰቃየ መኖር የለበትም። በሽታ አለ፣ ብዙ ነገር አለ። ባይሰቃየ እኔ ጋር ይመጣል። ስለኔ ማንነት አይደለም ዋናው ስለአንቺ ምን አይነት ሴት እንደሆንሽ ማውጣት ነበረብኝ። ወጡኝ ምን አይነት ሰይጣን እንደሆንሽም አወኩኝ። አንቺን ብትሆኚ ይኸውልሽ ፈትልልኝ ብሎ ላካ። ዝም በይ፣ ስነ ስርዓት ይኖርሽማ። ዝም በይ። ይሄ ለቅሶ የውሰት ለቅሶ ነው። ዝም በይ። ርቦት የሚያቅሰው አታውቅም። ስለ ራበሽ ነው የዞርሽ እንደዚህ ነገር የምታደርጊው? ምንም አማራጭ አልነበረኝም። እኔ እሱ ላይ መደረብ አልፈልግም ነበር፣ ግን ብሩ አጓጓኝ። እኔ ይኸውልህ ከዚህ በላይ እኔ ለሶስት ነው አይታችሁ ቪዲዮ ነው አይተዋል። ለሶስት ነው እንደዚህ ነገር ሲያደርጉ የነበሩት። ሶስቱንም ለህግ እናቀርባቸዋለን። አንተ ተላልተሃል። ሲጀመር ከነዚህ ጋር ሞተማ አልፈልግም። ልንገባ ነበረ። አንተ አትጉ ስለቆቸው ነገር ኮንትሮል ያደረግነው እንጂ መግባት አላቃተም። ሁሉም ነገር እንደዛ ለሶስት ሲያደርጉ አይተናል። ምንም አትለምኝኝ። ይኸውልሽ ምንም ነገር የለም እዚህ ጋር አዳምጪኝ። አትለምኝኝ እኔ እናንተን ገንዘብ አልፈልግም። ምንም ናሆም ይኸውልሽ ናሆም ከፍሎን አይደለም። ናሆም እየተሰቃየ ስለሆነ ነው። በጣም ይወዳታል። በጣም የተሰቃየው ነው። ምን ሆናብኝ ነው? ለምን ገንዘብ ነገር እኔም እንደተጎዳሁ ንገርልኛ። ተጎድተሽ አይደለም አዳምጪኝ። ኢቨን ለብቻሽ አይደለም የምትማግጪው፣ ለሁለት ነው። ለጭንቅላት እኔ ጭንቅላቴ ለመቀበል ራሱ በጣም ይከብዳል። ለሶስት እኮ የሰው ፍላጎት ነው። ምን እናድርግኛ? ሲጀመር እኔ እቺኛዋን ልጅ ይዘልኝ ጣስ ጀመር እንዴ ለምን እኔ አደረኩኝ? ባክሽ ተሽኛት ይቻኔ አዳም ይኸውልሽ ሁለቱም ነው። አዳም አታልቅሽ። ሁለቱም አዳም ይቅርታ ትበይኝ። አዳምጪ። ይኸውልሽ ሁለቱም ቢሆን ይያዛሉ። አንቺም ቢሆን የነሱ ጥፋት ነው ደረሰሽ። አውቃለሁ ግን እሺ በቃ በእናትህ በቃ ከዚህ በኋላ እንደዚህ አይነት ስራ ልሰራም ብለህ እሱ ግራ አትንገረው። ማውጣት ስለማልፈልግ ነው የሁሉ ነገር ያደረኩት። እኔ ይኸውልሽ አላምንሽም። አዳምጪ። እናታት ወይ ባንቺ አፍናቶች ይጠሩ ሲጀመር ማለት ወራዳ ሰው እንደሆነ አውቃለሁ። ከመጀመሪያ በደንብ ልጅ አውቃለሁ። ተዋርጃለሁ ግን ግባችሁ ከዚህ ከነዚህ ጋር በእናታችሁ አትዘዱ። በእናታችሁ ያው እንግዲህ ውድ ተመልካቾቻችን ቪዲዮአችንን እንደተመለከታችሁት ይመስል ነበር። የዛሬ ፕሮግራማችን ትንሽ ያስደነግጥ፣ ትንሽ እንግዲህ አፍም ያስከፍታል። በጣም ምን የማልጠበቅኩት ነገር ነው። እንግዲህ ቤሪ የምትባለዋን ነበር እንግዲህ ናሆም ነግሮኝ ባለቤቱ ናት እንደዚህ ነገር እንደምታደርግ እሱ ምንም አያውቅም። አጣራልኝ ብሎ ነበር የላከኝ። እኔም በራሴ የተወሰነ አጣርቼ ነበረ እንደዚህ ነገር እንደሚያደርጉም ሰምቻለሁ። የተወሰነ ምን አጣርቼ ነበር፣ ግን ዛሬ እንደዚህ ለሁለት ይመጣሉ እንደዚህ ነገር ያደርጋሉ እንጂ ጨራሻ አላሰብኩም ነበር። እንግዲህ መተው ያያችሁት ነገር ትንሽ በጣም የሚያስደነግጥ ግራ የሚያጋባ ነገር ነው። እንግዲህ ይህንን ሁሉ ነው የሚያዝነውን ቪዲዮ እንግዲህ እናንተ ማየታችሁታል ብዬ አስባለሁ። በጣም የሚያስጠላ ቪዲዮ ነው። እንግዲህ ያው ስራም ስለሆነ ደስም ለናሆም ብለን ነው ይሄን ነገር ያደረግነው።
እንግዲህ ይህን ቪዲዮ ለናሁም የምናሳየው ይሆናል። እንግዲህ እሱ አይቶ መክሰስ የሚፈልግ ከሆነ ለእሱ ድል የምንሰጥ ይሆናል። ያው መክሰስ ከፈለገ እኛ እስከ መጨረሻው ድረስ እኛም ስለያዝናቸው በቁጥጥር ስር ነው እንግዲህ ያሉት። በጣም አሳፋሪ ነገር ስለሆነ ያደረጉት እንግዲህ ከባህላችንም ከኛ ከሃይማኖታችንም ወጣ ያለ ነገር ስለሆነ እያደረጉ ያለው ነገር እኛም በቁጥጥር ስር ይዘናቸዋል። እንግዲህ ናሁም የሚለውን ነገር እንሰማና እንግዲህ እንዲከሰሱ የሚፈልግ ከሆነ ይከሳቸዋል። እንግዲህ የዛሬ ፕሮግራማችን ይህን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።